ሰላም አሰላም አለይኩም። እንዴት ናችሁ ወገኖች? ሰላም ናችሁ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። እናንተም በያላችሁበት እየደላችሁ እንደሆነ እምነቴ ነው። ዛሬ በሚቀጥለው አመት እንግዲህ የክሪስማስ እየደረሰ ነው። እንደ አውሮፓ ዘመን አቆጣጠር የዘመን መቀየሪያ መለወጫም እየደረሰ ነው። እንግዲህ ምንድነው የሚሆነው የሚለውን ወደፊት አካሄዳችን ምን መምሰል አለበት፣ በምን ዙሪያ እንበል እንጠንክር፣ በምን ዙሪያ እንበርታ የሚሉትን ነገሮች አተኩረን ልንመለከታቸው እንደሚገባ አስቀድሜ ለወንድሞቼ፣ ለእህት፣ ለእናት፣ ለአባቶቼ ልነግራችሁ ወይም ደግሞ ላሳስባችሁ ወዳለሁ። ይህም ደግሞ በ2026 ዘመን እንደ አውሮፓ ዘመን አቆጣጠር ተጠናክረን ልንሰራ የሚገባበት ምን መሆን እያንዳንዱ ክርስቲያን የክርስቶስ ተከታይ የሆነ ምን መሆን እንዳለበት ነው። በአውሮፓ፣ በእንግሊዝ፣ በፈረንሳይ፣ በአሜሪካም ሀገር የእስልምና ሃይማኖት በጣም እንትን እያለ ነው። በጣም እየተግደራደረን ነው ያለ። ቤተ ክርስቲያናት ላይ ጥፋት እያደረሱ ወንድሞችና እህቶችን እያስፈራሩ፣ ለምሳሌ በአሁኑ ወቅት ክሪስማስ የሚያከብሩ የአገሮች በአውሮፓ ብዙዎች እንትን ተከልክሏል። ክሪስማስ እንትን እንዳይሉ። ለምን? በክሪስማስ በሚሰበሰቡበት ጊዜ ሙስሊሞች መጥተው ከፍተኛ አደጋ ስለሚጥሉ ነው። ስለዚህ በሚችለው ሁሉ የሰይጣን አሰራር ጥረት እያደረገ ነው። ነገር ግን አንድ ነገር ላሳስባችሁ መወደው በዳንኤል ላይ እንደተጻፈው እንግዲህ እስልምና ትልቁ የጸረ ክርስቶስ ሃይማኖት እንደሆነ ልታውቁ ይገባል። ከእስልምና የሚበልጥ የክርስቶስ ተቃዋሚ ሃይማኖት ወደፊትም ሊመጣ አይችልም። ካሁን በፊትም አልነበረም። በየሁለንተ ነው። ስለዚህ ወገኖች፣ አዋቂዎች ልንሆን ይገባናል። በብዙ ነገሮች አዋቂዎች፣ አስተዋዮች ልንሆን ይገባናል። ምን ማድረግ እንዳለብን፣ ማን እንደገጠመን፣ በምን አይነት ሁኔታ መራመድ እንዳለብን ዘመኑን ዋጅተን፣ ዘመኑን ተመልክተን፣ ወደፊት፣ ወደ ኋላ፣ ወደ ቀኝ፣ ወደ ግራ ተመልክተን አካሄዳችን አስተካክለን ይህን ማድረግ አለብኝ፣ ይሄ ያለሁበት ሁኔታ ይሄ ስለሆነ፣ ያለንበት ዘመን ይሄ ስለሆነ በዚህ መጠንከር አለብኝ፣ በዚህ መበርታት አለብኝ ብለን እያንዳንዳችን ልናስብ ይገባል። እና ሰይጣን በተለይ በቲክቶክን በመጠቀም ሰይጣን ወንድሞችና እህቶችን እያራቆተ እንዳለ ላሳወቃችሁ እወዳለሁ። ምንድን ነው? ክርክር ነው። ማነው ጉድ አይዲያ የተናገረው አለ። ስብሰባ ይደረጋል። ክርስቶስ እንትና ህልውና አለው፣ ህልውና አካል አለው፣ እንደዚህ አለው፣ ሰኞ እንገናኝ። እንደዚህ ነው። እና ክርስቲያኑ እየተሰበሰበ ከነሱ ጋር አብሮ እንትን ይላል፣ ይዳረቃል። ይሄ ዓላማቸው ነው። የእስልምና የመንፈሱ ዓላማ ክርስቲያኖችን ማድቀቅ፣ ማድከም፣ በቆሻሻ ነገር መሙላት፣ በቆሻሻ ነገር ክርስቲያኑን ሁሉ እንዲሞላ ስለ መሐመድ እንደዚህ እንትኑን ልብሱ ላይ እየፈቀፈቀች የወንድ አበባው ምናምን ቆሻሻ የሆነ ነገር፣ ክፉን ነገር አትይ ነው፣ ክፉን ነገር አትስማ ነው። ምን ያደርግልን? ምንም። ምንድን ነው የምታረጉት? ስለ መሐመድ አውቃችሁ ምንድን ነው የምታረጉት? ምንድን ነው ለክርስትና እምነታችሁ ምንድን ነው? አዎ ክፉ መሆኑን ማወቅ ነው። ከዛ በተረፈ ግን ሁል ጊዜ በቆሻሻ መሞላት የለብንም። ያ ከሆነ ህይወታችንም ይበላሻል። ዓላማው ያን ነው።
ህይወታችን ይበላሻል፣ ህይወታችን ይቆሽሻል። መንፈሳዊ ውስጣችን በምንሰማው ነገር ሁሉ እንቆሽሻለን። ይህን ታውቃላችሁ? ክርስትና እኮ ያን ነው እንዴ። የምንሰማው ነገር በእኛ ላይ ተጽዕኖ ያደርጋል፣ በህይወታችን ላይ ተጽዕኖ ያደርጋል። ስለ አንድ ሰው አብሮ የዋለውን ይመስላል ነው የሚለው። አብሮ እንደሚውለው ይመስላል። ለምንድን ነው አንድ ሰው አብሮ የሚውለውን ሰው ይመስላል? ለምን? ምክንያቱም ስለሚሰማ ስለሚል። ስለዚህ ስለ መሐመድ ቆሻሻ፣ ስለ መሐመድ ምንድን ነው የምታገኙት ወገኖች? ምንድን ነው? አንድ ነገር ማወቅ አንድ ነገር ማወቅ ያስፈልጋል አይደል? አንድ ነገር ያንን ሐሰተኛ መሆኑን አንድ ሌባ ነው ከተባለ ምን ያደርጋል? ምን ይሰርቃል? ምን ይገባል? ምን ይላል? ሌላስ ምን አለው? ሌላ እሺ፣ አመንዝራ ነው። ሌባም ነው፣ አመንዝራም ነው። ኦኬ፣ አመንዝራ ነው፣ ሐሰተኛ ነው። ሐሰተኛም ነው። ምን ያደርግልሃል? ይህ ሁሉ ሌባ ሐሰተኛ መሆኑን የወንጌልን ቃል የሚያጣምም ሐሰተኛ መሆኑን ካወቀ በቂ ነው። ከዛ በተረፈ ስለ መሐመድ የህይወት ቆሻሻ ልንሰማ ያስፈልገን። ምክንያቱም መጽሐፍ ምን ይላል? በልዑል ላይ ቃልን ይናገራል፣ በእግዚአብሔር ላይ ብርቱ ቃልን፣ የስድብ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል። የልዑልንም ቅዱሳን ምን ያደርጋል? ይሰባብራቸዋል። ይሄ ዳንኤል ነው። በዳንኤል 27 ላይ በ28 ቁጥር 25 ጀምሮ ያለውን ነው። በልዑልም ላይ ቃልን ይናገራል። በጌታ ላይ ያለውን ስድብ ተመልከቱት። በልዑልም ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል። እንዴት ነው የሚሰባብራቸው? ድቅቅ እያደረገ ነው። በሲስተሙ ነዋ። በሲስተሙ ነው። ዝም ብለሽ እሱ ጋር እየደረግሽ የምትኖሪ ከሆነ ህይወትሽ ይበላሻል፣ ትወጫለሽ። ይሄ ነፃ ትግል ማለት ነው። ነፃ ትግል ታያላችሁ አይደል? ቀስ አድርጎ አስወጥቶ የሚጥል እንደዛ አይነት ነው። መሐመድ እስልምናም እንደዛ ነው። እኛንን ከክርስቶስ ጸጋ፣ ከክርስቶስ ማዳን፣ ከክርስቶስ ህይወት በመንፈስ ቅዱስ ከመኖርና እሱን ሁልጊዜ እሱን እየሰማን በሱ ነገር ከመደሰት ይልቅ እስቲ ተመልከቱት፣ ስለ መሐመድ ነው እንዴ። ብዙ ሰዎች ስራቸው ስለ መሐመድ ማውራት ነው፣ ስለ እስልምና ማውራት ነው። ምንድን ነው የምታገኙት? በቃ እንዲያውም እኮ በድሮ አባቶቻችን የሌላን አማልክት ስም ካፍህ አይውጣ ነው የሚባለው። በቃ የሌላ አማልክት ስም ለአባቶቻችን የተነገራቸው ካፍህ አይውጣ፣ ካፋችሁ አይውጣ፣ በቃ አትጥሩት። እና አስተዋዮች ልንሆን ይገባል። ስለዚህም በልዑልም ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል፣ ዘመናትና ሕግን ይለውጥ ዘንድ ያስባል። እስከ ዘመናት እስከ እኩሌታ ዘመን በእጁ ይሰጣሉ። አትሰጡ ወንድሞች፣ አትሰጡ ለሰይጣን በፍጹም ልንገርሽ። በቃ ኢየሱስን ጊዜ ወስደሽ መጽሐፍሽን ማንበብ፣ ጊዜ ወስደህ መጽሐፍህን ማንበብ፣ ጊዜ ወስደህ መጸለይ፣ ጊዜያችን ተጠቅመን ክርስቶስን አክብረን ክርስቶስን መስለን ልንኖር ነው። የእሱን ድምፅ በጎች ከሆነ የእሱን ድምፅ እየሰማን እርሱ የሚለውን እያረግነ ወደፊት ልንኖር እንጂ ምንም እያመጣን ቆሻሻ እየሰማን እንትን ልንል አይገባም። የለም፣ በሚመጣው ዓመት ይህንን ማስተካከል አለባችሁ። በሚመጣው ዓመት ይህ መስተካከል አለበት። ራሳችሁን ለአውሬ አሳልፋችሁ አትስጡ። ቆሻሻ ነገርን አትስሙ። ነውር ነገርን አትስሙ። ህይወታችሁን የማይገነባ ነገርን አትስሙ። የምትሰሙት ነገር ሁሉ ተጽዕኖ ያደርቃችኋል። እና የሰይጣን ደግሞ ዓላማው ይሄን ነው። መሐመድንም ያመጣው ለዚህ ነው። ስለዚህ በመሐመድ ጋር አቁሙ፣ አይጠቅማችሁም። ወደ ክርስቶስን እወቁ።